ከሕክምና አገልግሎት አሰጣጥ ጋር በተያያዘ የሚነሱ ችግሮችን ለመፍታት እየሰራ መሆኑን የምስራቅ ጎጃም ዞን ጤና መምሪያ አስታውቋል። በዞኑ የእናቶችን ጤና ለመጠበቅ በሆስፒታል ደረጃ ሲሰጥ የነበረው የአልትራሳውንድ ምርመራ አገልግሎትም በጤና ጣቢያዎች እየተሰጠ ነው ተብሏል። ግብረወርቅ ጌታቸው ተጨማሪ ዘገባ አላት። በምስራቅ ጎጃም ዞን ባሶ ሊበን ወረዳ በየጁቤ ጤና ጣቢያ ያነጋገርናቸው እናቶች ከእናቶች ማቆያ ክፍል ጀምሮ በባለሙያዎች የሚደረግላቸው ክትትል ጥሩ መሆኑን ተናግረዋል። በጣም ነው የሚከታተሉን። ሲያመን በጣም ነው የሚረዱን። በጣም እንክብካቤ ያደርጉልናል። በጣም የሚመቸን ምግብን በአይነት እየጠየቀ ይሰራልናል። ምን እንደሚያስፈልገን የሆነ ስሜት ተሰማን ካልናቸው በፍጥነት ይሰሩናል። የጤና ጣቢያው እናቶችና ህጻናት ህክምና ክፍል አስተባባሪ የሆኑት አቶ ተስፉ ይስማው በጤና ጣቢያው የሚያስፈልጉ የህክምና መሳሪያዎች እየተሟሉ በመምጣታቸው ለእናቶች የሚሰጠው አገልግሎት እየተሻሻለ መምጣቱን ተናግረዋል። ከጊዜ ወደ ጊዜ እየተሻሻለ ነው የሄደው። ለምሳሌ ብንወስድ አሁን ተዚህ ቀደም አልትራሳውንድ ችግር ነበረ። የአልትራሳውንድ ማሽን ያው በክልሉ አማካይነት ተበርክቶልን እሱን ባለሙያ ከጤና ጣቢያ 2 ባለሙያ አሰልጥኖ አሁን አገልግሎት እየተሰጠ ነው። ሌላው ደግሞ አዲስ ማሽን ከቀደሙ የመጣው የሲቢሲ ማሽን ላብራቶሪ ላይ እሱ ገብቷል። ይሄ በመምጣቱ ያው ወደ ሆስፒታል ሪፈር የሚባሉ እናቶች ቀንሰዋል። አሁን ያሉበት ደረጃ በደንብ የተሻለ አገልግሎት እየሰጡ ነው። የባሶ ሊበን ወረዳ ጤና ጽሕፈት ቤት ኃላፊ ሲስተር ያለም ፀሐይ መዝገቡ በጤና ጣቢያዎች የእናቶች ማቆያ ክፍል በመገንባትና የአልትራሳውንድ አገልግሎት በመስጠት እናቶች አገልግሎቱን እንዲያገኙ እየተሰራ እንደሆነም ገልጸዋል። ኮርክ ጤና ጣቢያ፣ የላምገጭ ጤና ጣቢያ ለዚህ አልትራሳውንድ ለሚባለው መሳሪያ ተጠቃሚ ሆነው አሁን እናቶች ሰፊ የሆነ የተሻለ ጥራት እና አገልግሎት እያገኙ እያመሰገኑ ያለበት ሁኔታ ነው ያለው። የምስራቅ ጎጃም ዞን ጤና መምሪያ ኃላፊ አቶ የሽዋስ አንዱዓለም በዞኑ በሚገኙ ሆስፒታሎችና ጤና ጣቢያዎች ላይ ከአገልግሎት አሰጣጥና የመድኃኒት አቅርቦት ጋር ተያይዞ የሚነሱ ችግሮችን ለመፍታት ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። በዞኑ ከሚገኙ 100 ጤና ጣቢያዎች ውስጥ በ63ቱ የአልትራሳውንድ አገልግሎት ተደራሽ ማድረግ ተችሏል ነው ያሉት። በዚህም ባለፉት 8 ወራት ከ37000 በላይ እናቶች አገልግሎቱ ተጠቃሚ መሆናቸውን አስገንዝበዋል። በጤና ጣቢያ ደረጃ የአልትራሳውንድ ምርመራ አገልግሎት ከዚህ በፊት አይሰጥም ነበር። አሁን ላይ ግን በተለይ በህብረተሰቡ ተሳትፎ በጤና ተቋማት በውስጥ ገቢ ጭምር ጤና ተቋማት አልትራሳውንድ እንዲገዙና የሰለጠኑ ባለሙያዎች ለነፍሰ ጡር እናቶች አገልግሎት እየሰጡ ያለበት ሂደት አለ። ድሮ ሆስፒታል ድረስ ሄደው ያገኙትን የነበረውን አገልግሎት ጤና ጣቢያ ላይ የአልትራሳውንድ ምርመራ አገልግሎት ሲያገኙ በጣም ደስተኞች ናቸው። በጤና ኤክስቴንሽን ባለሙያዎች በሚሰጥ የቤት ለቤት አገልግሎትና የማህበረሰቡን ግንዛቤ ለማሳደግ በሚሰጠው ተከታታይነት ያለው የግንዛቤ ፈጠራ ስራ በወሊድ ምክንያት የሚሞቱ የእናቶችን ቁጥር ለመቀነስ ትኩረት ተሰጥቶ እየተሰራ እንደሆነም ኃላፊው ጠቁመዋል።